ሰላም እንዴት ናችሁ? ጨረቃ ፋሚሊ እንዴት ቀያችሁልኝ? እንዴት ነበረ? ባለፈው ሀይሚና ብሩክ ገብተው ነበር የቤኪ ሞተሺ ከይ ስለተከበረለት እና በዛ ምክንያት ገብተው ነበር። ትንሽ ነው ቆይተው የወጡና ሀይሚዬ እንኳን ትንሽ ቆይታለች ከፋሚሊ ጋር ብዙ ነገር ሰምታለች፣ መክራታለች ደግሞ ገንዬ ምናምንና ከዛ ደግሞ ቀጥሎ ምንድነው የምላችሁ ነገ ይመጣሉ ብላችሁ በጣም እየፈራችሁላችሁ አሉ። አንድ ነገር ነገ ይመጣል ብዬ አላስብም። የናኒ ምርቃት ስላለ በዛ ቪዲዮ ነው የሚለቀቀው። ነገ ኮሽታ ምናምን የለም። ከዛ በኋላ ደግሞ ከእዩ ጋር ይመጣልና ጨረቃ ፋሚሊ ደግሞ እንደምትሉት እዩ በቻናላችን እንድትመጣ እንፈልግም እያላችሁ ነው። በቻናሏ ማለት ነው። በቻናሏ እንድታድገ እንፈልግም እያላችሁ ነበር። ግን ደግሞ በቃ እስኪጨረስ ይህን ነገር በእሷም በእነሱም ነው የሚመጡት። ምንም ማድረግ አይቻልም። እኛ ማየት ብቻ ነው የሚጠበቅብን የእሷ ነገር እስኪጨረስልን ማለት ነው። ከዛ ደግሞ 3 ቀን ከዛ በኋላ የሚበዛ አይመስለኝም። ለምን ዲኤንኤ 1 ቀን ምርመራ ይደረጋል። ከዛ ደግሞ 2 ሳምንት እንጠብቃለን ማለት ነው። ካለፈ እንኳን አይበዛም። ስንት ወር ነው የጠበቅነው እኛ። ከዛ በኋላ ደግሞ የብሩኬ ስም ይጸዳል። እኛንም አታናደንም። ከዚህ በኋላ የሀይሚ ስም አትጠራ ምናምንና ለማንኛውም ግን ትዕግስት እናድርግ ሁላችን ማለት ነው። እነሱም እናስከፋቸው ማለት በቃ ምንም ማድረግ አይቻልም። የመጣ ነገር መጋፈጥ ነው ያለብን በአሁን ጊዜ። ከዛ በኋላ ደግሞ የእሷ ቻናላት ተዘግተዋባት ነው መሰለኝ። እኔ አላየሁምም አላውቀውም ጭራሽ ማለት ነው። ግን ተዘግቶባታል መሰለኝ። ምንም ማድረግ አይቻልም። ጨረቃ ፋሚሊ ከተነካ ይሄንን ነው። አሁንም እቺ ልጅ ባህሪዋ ካልቀየረች እንደዛ ነው የሚሆነው። ከፍታለች መሰለኝ ሌላ ከፍታለች 2000 ገብታለች ምናምን እያሉ ነበርና በቃ ጸባያ ካልቀየረት አሁንም እንደዛ ነው። ጨረቃ ፋሚሊ ከተነካ በቃ ይሄን ነው። በክብር የመጣ ነገር የለምና እስኪ እውነቷ ነው እኮ ሀይሚዬ እንጨት ይላል እንዳንቺ ያለቻት እና ታውቃለች። ገና ትናንትና ሲናገር አልሰማችሁም? እዛ ቃለ መጠይቁ ላይ ብሩክ የሆነ ሰው ሊወስዱ ነበረ። እሷ ግን ታውቋታል። አሁን እኔ እንደዚህ አይነት ጸባይ ያለኝ የሆነ ነገር ቶሎ አውቃለሁኝ እና እሷ ግን አውቃ ነበረ ስትመክረኝ እንደዚህ የሆነ ካልከው ሁን ግን ይሄ ነገር ግን ይሄንን ያመጣል ምናምን ብላ ትነግረኛለች ብዙ ጊዜ አለ እና በጣም አሳቢ ልጅ ነች። ታመዛዝናለች፣ ሰው አመጣጡም ታያለች እና አለች እኮ ትናንት ሰምተሻ ከሆነ እኔ እንትን አለኝ ገደብ አለኝ ሰው ስቀርብ በቃ አለች። እና አሁን እናንተ እዛ ጋር የምናየውን ነው ስለምትወዷቸው እኮ እኔ እናንተ ምንም ብትሉ በጣም ነው የምረዳችሁ። ሁሉም የጨረቃ ፋሚሊ በጣም ነው የምረዳቸው ስለሚፈሩላቸው ነው እንጂ እሷ ከሱ እንደውም ብሩክ በጣም የዋ ነው። እሷ በጣም እንትን ትላለች። ምንድን ነው ታመዛዝናለች። እንደምናዛጋ ሰው ትቀርባለች፣ ለመቅረብ ትሞክራለች እንጂ ካለፈባትም ከምንም አኳያ ገደብና ባውንደሪ አለኝ አለች እኮ ተናግራለች። እሷ በዚህ ነው የኖረችውም እስከ ዛሬ። እንደው እንደዚህ ሰው እየወደዳት ሁሉ ብዙ ጠላት ይመጣባት ነበር። ግን እሷ ታውቃለች። ብዙ እናቶች ጽፈውላታል። አዎ በደንብ ሰምታለች። ብዙዎች ጽፈውላታል፣ አነጋግረዋት ምንም ችግር የለም እና እግዚአብሔር ደግሞ ይጨመርበት። ያው አንቺ ትክክል ነሽ። እሱን ያልሽውን ያለሽን ነገር ሼር አድርጊልኝና እንደሚሆን እናደርገዋለን። እሷ እና ገንዬ አንቺ ከነሱ ስለምታወሪ ልጆቹ እንደዚህ አይነት እንዲጠነቀቁ ንገራቸው። ይሰማራ እነሱ እናቴ ስማ። ዛሬ ራሱ እኮ ነገርኳት ምን አይነት ልጅ እንደሆነች። እንደውም እኛን መምከር የምትችል ነች። እሷ ያገባነውን ሰዎች መምከር የምትችል እቺን ልጅ እኮ አሁን አጠራሻችን ልጅ ይለኛል። አመለጠኛ በእናታችሁ ወይ ተናገር እንደ እኔ ተሰጠኝ። እኔ እንዳታቋርጡኝ ብዬልሽ አንቺን ምን እንደለፈለፍኩ ራሱ አላወቅኩም። ዩቱብ ላይ ተለጥፎ ነው የሰማሁት። ያዩዋችሁም ስላላዩዋችሁ የሆነ ሰው በጣም አመሰግናለሁ ገነት ምናምን አሉኝ የጠየቁኝ ሰዎች በውስጥ አየው መሴጅ። ከዛ ምን ልመልስላችሁ አላየሁኝማ። እኔ ይዛለታ አልመጣችም፣ ግን ጥሩ ተናግረን ወርደናል። እግዚአብሔር ያክብራችሁ። አናንዬ ተባረኩ። ችግር የለውም እኮ ስንግባባ እኮ ምንም ያልተጣላን። አዎ ገብቶኛል እኮ ግን ቢሆንም እንደዚህ በቃ ነገሮችን ቶሎ ሰው ማድረጋችሁ የሰው ልጅ ያጠፋ የለ እኔም አጠፋለሁ፣ ሁላችንም እናጠፋለን። ግን ደግሞ ይቅርታ መደራረግ ደግሞ እንትንነት ነው፣ አዋቂነት ነው። ያስተላለፍን የነበረው ምንም ነገር ቢፈጠር የሆነ ነገር በቃ አንድነታችን መጠንከር አለበት እያልን ነው እኛ ስንሰብከዋል። በቃ አይ ደስ አለኝ። የሆነ ልጅቷ ብላኛለች የኔ እናት እግዚአብሔር ይባርክሽ።
የሆነች ልጅ ባረከችኝ በውስጥ አንቺና ናኒ በቀደም ያደረገ ጥሩ ነው፣ በቃ ተታረቁልን። አየሽ ደስ ብሏቸዋል ሰዎች። ስለዚህ ያጠፋል። ሁሉም እኮ ሰው ፍጹም ሊሆን አይችልም። አንዳንዴ እልህ አለ። ልጆች አሉ ደግሞ በእድሜ የሚያንሱ የእናንተ ከሁላችን የሚያንሱ ትንሾች የማንን ነው የጫልሽው? ጭናለች ነው ያቻታለሁ። እሷማ ቶሎ ነው የምትጭነው። አሁንማ ሰብስክራይብ ስላረኩሽ እኮ እየመጣ ነው። የገኒና ቆይ ሰብስክራይብ እኮ ሊባላደረጓት አርጊያት፣ በእናትሽ አርጓት። እዚህ ውስጥ ያላችሁ በአጠቃላይ እንደውም እንትን አርጉልኝ ብላ እንትን አርጉላት። ምንድን ነው ኮፕሊንግ ምናምን አርጉላት። በራሴ አርጊያታለሁ፣ ግን በዚህ አሉ 5 ልጆች ምናምን ቆይ አደርጋታለሁ። ሄመንዬ ነይ ግቢ እስኪ ነይ። ሄመን ግቢ። እኔ ግን ማለት ነው ይቅርታ አርጉልኝና በመጥፎ እንዳታዩብኝና ስራ ሲሰሩ ቤቴን የእሷን በእሷ ዩቱብ ባይመጡ እንዳይከፋችሁ፣ እንደዚህ ስል ማለት ነው የእሷን እድገት አልፈልግም። እኔ በመጥፎ ነገር ስለመጣች ማለት ነው ይቅርታ አርጉልኝና ማርያምን ነው የምላችሁ። እሷ ጋር ከመጡ ሰላታይ ነው በራሳቸው ቻናል። ይኸውልሽ በእነሱ ከመጡ ምንም ነገር ምንም ሲኦልም ገብቻ ይኖራቸዋል፣ ቃል ሊኖራቸው ይችላል። ገባሽ? እሷም እንድትሰራ። ኧረ እሷ እኮ አሁን አዲስ ነው እኮ የከፈተችው፣ አዲስ ነው የከፈተ ያደረግ ነው። እኔ ከዛ በኋላ እኮ ማንያት እሷ ነጻ ማሬ ልክ ነሽ፣ ማሬ ልክ ነሽ። ግን አለ ውስጤ ስላልተቀበለ ደስ ስለ በቃ የእሷን እድገትን ያልፈልግም። ምክንያቱም በእነሱ እንዳቀዱት ነው የሚሰራው። ወይ ይኸውልሽ መሰረት እሷ ትሆናለች ነገሩ የምትጀምረው። መጣው ብለሃል እንግዲህ ያው መተህ ምናምን ብላ አንድ ቀን በራሷ ልትመጣ ትችላለች ብለውም ሊመለሱ ይችላሉ። ዝም አላችሁ እንዳይባሉም ይሆናል ይሄንን ነገር የከፈቱት። ፋሚሊን እንትን በደንብ ነው የሚያከብሩት እነሱ። አንዴ ሲጮህባቸው በውስጥ በምንም ሲናቶሎ ነው። ስለዚህ ችግር የለም ሁሉም እያለ ነው። ነገሩ በእንጥልጥል ስለቀረ እሱም ደግሞ ስሜ እንዳጥራ ስላለ በቃ እያጥራ እና እውነቱን እኮ ይነግሩናል። አሁን እነሱ ፍራንክም ሆነ ምንም ሆነ በዚህ አጋጣሚ ነግረው ይገላግሉንና በቃ እሷም መታ ሁሌ ከምትል አንዴ ሰርታ እንትና ከታች የምትላችሁን ስሙ ኪዱ። አይዟችሁ ከ3 ወር አያልፍም። አረ በሚካኤል ኪዱ በእናትሽ ተይ ተይ። አሁን ፍቅር ናቸው፣ ችግር የለውም። ለእሱ አይደለም እኔ የምጨነቀው፣ ለእሱ አይደለም እኔ እሱ ችግር የለብኝም። አይደለም አሁን እዚህ ጋር ያለችው ልጅ ቡታጅራ ምርመራ የለም ያለችው ልጅ እኮ አዲስ አበባ እንዴት እውነት እኮ ነው አለ እንዴ? ወይ አለምሸት እየሄድና እናንተ ቡታጅራ ዩቲዩበሮች ሁሉን ነገር አለ። አረ ዛሬ አንቺ ልጆቼ ኳስ እያዩ ቆይ አላለቀም እንዴ? እስኪ ቆይ እያዩ ነው ሰዎቹ ኳስ። ስለዚህ ቁጭ ብዬ ነው ነገር መቼስ እሑድ ነው ብዬ ትንሽ ላውራቸው ብዬ እና እኔ ነቻት እስቲ እዛ ቤት እንግባ እንደዚህ ምናምን ብላኝ ነግራኝ እሷና ይዛ ይመርታ እዚህ ጋር ደስ አለኝ እንደምትጫወት። እንደ ፍቅር ጋር ደስ ይላል። ፍቅርዬ፣ ሀናንዬ ሁላችሁም ደህና ዋላችሁ? ደህና በጣም ወዳቸው ሰዎች አሉ እዚህ ውስጥ። ጌታ መሸሽ አለምዬ እግዚአብሔር ይመስገን ደህና ናችሁ? እና መሰረት አትፍሪ፣ አይዞሽ፣ ምንም ችግር የለም። እኔ እኮ ገንዬ ፈርቼ እኮ አይደለም። ሁሉም ነገር ሰላም ነው አውቃለሁ። ምንም እንደማይፈጠር እኮ አውቃለሁ። የትም ሲኦል ቢገቡ እኔ እገባለሁ። ግን የእሷን እድገት አልፈልግም። እኔ እንደዚህ አይነት ባለጌ ሰው እንዲያድግ አልፈልግም። ገብቶሻል? አታድግም እኮ ምን ያሳድጋታል? የምታድገው እኮ ኦዲየንስን በስነስርዓት ገብቶ ማየቱ አይቀርም። ገብቶ ማየቱ አይቀርም። ያኔ ሰብስክራይብ ይጨምራል። ግራ አይገባኝ። እውነት እኮ ነው። ግን የምርመራ እኮ አዲስ አበባ ይኸውልሽ ማን ምርመራ እኮ እውነቷን እኮ ነች። ከዚህ ከታች የጻፈችው አዲስ አበባ ብቻ እኮ ነው ያለው ምርመራ መመርመር። ወይ ተጀመረው አልገባችሁም እናንተ? እነሱ ጓጉታ የለም እኮ ያውቃሉ። ስለዚህ አሁን ክርክር ነው የሚሆነው። እስከሚሄዱ ድረስ ክርክር ነው። በክርክር ሊጨርሱት ነው ወይ ተያይዞ አዲስ አበባ ልትሄዱ ነው? ኖ በአዲስ አበባ የታባቷ ነው የምትሄደው። እሷን ለመስራት እንደዚች አይነት እንዳይባል ሊሆን ይችላል። አይ እነሱ 2 ነው ከኔ ውጭ እንዳታገኛት ብለዋለች። ከአብረው ይመጣሉ። እሷም ከዛ ከንትኗ ጋር ተያይዛ ትመጣለች። ማን ነው ከባሏ ጋር አሁን እንደው ሰላም ፈጥራለች ከሱ ጋር። አይዲያ አትስጡ። አይዲያ ምን ሰጠን? ቡታጅራ ምርመራ የለም። ይሄ አይዲያ ነው እንዴ? እኮ ሀገር ስለ ሀገራችን ነው ያወራነው ውድዬ። አዲስ አበባ ራሱ አሁን አይደል እንደ የተጀመረው ማሬ፣ ቅርብ ሰዓት እኮ የተጀመረው። የለም
ውጭ ነው እየተካሄደ የሚመረመር የነበረ። አሁን በቅርቡ ነው የተጀመረ። ሰበን በቃ እዛ ሆነው ሊልኩት ይሆናል። እናንተ እኩለ ሌሊት ሆነ በሉ እናቴ ከባሌ ልታጣሉኝ። ደህና ደሩ። በቃ ሁልኝ ሁላችሁንም ወዳችኋለሁ። ደህና ደሩ። በቃ ደህና ደሪ። ሰላም ደሪልኝ ገንዬ፣ እኛም እንወድሻለን። አዎ ደህና ደሩ። ደህና ደሪ ሽማዬ። መሰረትዬ ስሜት ያቱኝ። እሺ እኔ እናት ማርያምን እኔ ሌላ አይ አለምዬ ምን አለ መሰለሽ፣ አይደለም አለምዬ ፈርቼ እኮ አይደለም። እኔ የእሷን እድገት አልፈልግም። እኔ ሁሉም ኮሜንት እየገባው በእሷ ቪዲዮ አይምጡ እንዴ። እነሱን ገብተን ማየታችን አይቀርም ማሬ ሲለቀቅ። ውድ የምታድገው እኮ ይዘናት ስንጓዝ እኮ ነው። ይሄ እኮ ለአጭር ጊዜ ነው፣ ወይ ለሳምንት ነው፣ ወይ ለ15 ቀን። በ15 ቀንና በወር እድገት አለ እንዴ? አራው እንዴ ተቀማለሽ እንዴ? አለ ማሪ አለ። እንዴት ነው እድገት ይደል? አሁን እንኳን ታገኝ ትችላለሽ። ሌላ ምን ከዛ በኋላ ማን ያታገኝ? ደቼ ታገኝ። ለሷ 5 ሳንቲም ራሱ ነው 5 ሳንቲም ሶልዲ ራሱ እንድታገኝ አልፈልግም። እቺ የከካ ሴት አሰዳቢ በቃ አንናይም። በቃ በሷ ቤት ሲለቀቅ አንድ ላይ ተሰብስበን እኔ የትም ጉድጓድ ይግቡ እነሱ የትም ጉድጓድ ይግቡ። እኔ ገብቻ ያያቸዋለሁ ግን እሷ ቤት ብዙ ቦታ ነው እኮ ዛሬ ቤት ይቅርብኝ። ዛሬ ብዙ ሰው እኮ የተረበሽ እኮ ምንም አይረበሽም እኮ ስላችሁ። በቃ ሁለቱ አብረው ነው የሚሄዱት። ሀይሚ ከጎኗ አለች። በቃ የሚፈጠር ምንም ነገር የለም እኮ ሲጀመር የምሩኬ ልጅ ምንም የለም። በቃ ምንም የለም። አለም አረ የለም። እኔ አምናለሁ እንደሌለ አለም እንደሌለ እኮ አምናለሁ። እሷ እንድታድግ አልፈልግም። አይደለም 100 ሺህ ይቅርና 10 ሺህ እንዲታይ አልፈልግም። የእሷ ቪዲዮ 10 ሺህ እንዲታይ አልፈልግም። ያው በቀደም አዘግታችሁ አሰዳቢ አሁንም ይኸው ከፍታ አሁን 2000 ገብታለች። እቺ ምድረ ማሀይም 10 ሺህ እንድትገባ አልፈልግም። እኔ አትዩ በቃ ነው ምን የደም ምርመራ ነው እንደ በአንድ ቀን አንቺ ደግሞ አንድ ወር 15 ቀን ይፈጃል ማሪ። 15 ቀን መሰለኝ አዲስ አበባ 15 ቀን። አረ የምን ቆይ እኔ በነገራችን ላይ አንድ አዳምጦ እንጂ በነገራችን ላይ ይሄ ድራማ ነው። በነገራችን ላይ ብሩኬ ከሀይሚ ተለይቶ የት ሄዶ ነው ከእሷ ጋር የሚገናኘው? ሲጀምር ብሩኬ ምንም ሞ የለም እናውቃለን እኮ የዛኔ እኮ ከነ ሶስት ጋር ሆኖ ነው ተጣላን ብለው ሄዱ። የዛኔም እኮ ድራማ ነበር። ምንድን ነው የሚኖረው? ምንም እኮ አይኖርም። ምንም የለም እንዴ። ኦዲየንስ ነው ያስረገዛት ልጅቷ። ምንድን ነው ይሄን ረሳችሁ እንዴ? እርጉዝ ናት። እርጉዝ አስትዳል ያስረገዛችሁ። ከዛ ወለደች። በቃ ምንም ማድረግ አይቻልም። እኔ እኮ ልጅ ማለት ነው እስከ 4 ወር እንደው ጨቅላ ይሆናል። እስከ 1 ቀን የምታመጣው ግብድያ ነው። 1 ቀን የምታመጣው ህፃን። ትላንት አሁን ያመጣችው ጨቅላ ገና የስንት ወር ህፃን ነው። በዛ ላይ እንትን መሸከሚያ መታዘያው ላይ ራሱ ልጅ ያለ አይመስልም። እንዲህ ትገፋለች፣ ወደዛ ትጋፋለች ከልጁ ጋር። ልጅ እኮ ነው የታቀፈው። ምን አሻንጉሊት አይደለም ያቀፈችው። እኔ ቲክቶክ ላይ አይቼ በሳቅ ሞቱ። ማርያምን ይቺ ሬሳ የሴት አሰዳቢ ይቺ መናጢ እሷ። እኔ አሁን እንደገባኝ እሷ አያያዟ ከኦዲየንስ ጋር ነው፣ ከእኛ ጋር የተያዘች እና ጅሎና ፋራ ሆና ነው። ማን ነው የሚከፍላት? እኛ እኮ ነን አይተን የምንከፍላት። አላወቀችም እሷ። በቃ እንደ ዝም ብለሽ ቪዲዮዋ ስታይ እኮ ብቻ ጨረቃ ፋሚሊ አትፍሩ ነው የምላችሁ። የእውነቴ ነው። አትፍሩ። መፍራት ነው የለባችሁም። በቃ በአሁን ጊዜ እንዲያውም የምሬ ነው። እንዲያውም እኔ በቃ የሱስም እንዲጸዳ ነው እየፈለኩት የነበርኩትና ከዚህ በኋላ ምንም የሚፈጠር ነገር አለ ብዬ ስለማላስብ እኔም እናንተ ብቻ ከጎናቸው ነው እንዳለው ብሩኬ ከጎናችን ሆኖ ሀይሚም እንደዛ ከጎንህ ነኝ እያለችው ነው። ስለዚህ መፍራት የለብንም።